ሐረግ ድራማ ላይ እንግዲህ በክፍል 71 እንዳየነው ብዙ ክስተቶች ተከስተዋል። በክፍል 72 ደግሞ ምን ይከሰታል የሚለው እንግዲህ ብዙዎቻችሁ በጉጉት እንደምትጠብቁት እርግጠኛ ነኝ። ምክንያቱም ኤፍራታ ያፌትን ታገባዋለች ወይስ ደግሞ በምን መንገድ ይሄ ሰርግ ሊቀር ይችላል የሚለው ጥያቄ ሁላችንም ላይ ያለ ነገር ነው። ሌላ ደግሞ ሔዋን እንግዲህ ቤዛን ተሰናብታ ትሄዳለች። የት ደርሳ ይሆን? ወይስ ደግሞ ሔዋን ልታስቆመው ትችላለች? ያፌት ቤት ያለችው ሰራተኛ ለማን እንደምትሰራ ብዙዎቻችሁ በጉጉት እየጠበቃችሁ ይሆናል ብዬ አስባለሁ። ሲቀጥል ደግሞ ናታን ሀሳቡን መቀየሩን አስመልክቶ ናታንም ሊያስቀረው ይችላል። በዛ በኩል ደግሞ የዳግም ጓደኛም ሊያስቀረው ይችላል። ገነትና ኤፍራታስ እናትና ልጅነታቸው እንዴት ሊቀጥል ይችላል? ኤፍራታ ትቀበላታለች ወይስ ደግሞ ሳትቀበላት ሌላ ነገር ይፈጠር ይሆን የሚለው ነገር የብዙዎቻችን ጥያቄ ነው። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ በክፍል 71 ብዙ ነገሮች ተከስተዋል ማለት ነው። ክፍል 72 ላይ ደግሞ ሊከሰቱ የሚችሉት ያው ያፌትና ኤፍራታ ይጋባሉ ብሎ ብዙ ሰው እየጠበቀ ነው። ግን ደግሞ እንደዛ ሊሆን አይችልም ማለት ነው። ምክንያቱም አሁን ብዙ ነገሮች እየተከሰቱ ነው ማለት ነው። አንደኛ ናታን ሀሳቡን እንዲቀይር አድርገዋለች። ቤዛ ለናታን ያላት ፍቅር አሁን በቃ የእሷ እንደማይሆን ተረድታ በቃ እሱን እንደውም ወደ ማገዝ እየሄደች ነው። እንደውም ቤዛ ያ ሰርግ እንዲቆም ኤፍራታ ከናታን ጋር እንድትሆን እንደምታግዘው ቃል እየገባችለት ነበረ። ስለዚህ ቤዛ አገዘችው ማለት ይሄ ሰርግ ሊቀር ይችላል። ምክንያቱም ቤዛን ከእስር ቤት ያስወጣት ያፌት ነው፣ ኤፍራታ ጎን እንድትቆም። ስለዚህ ይህን ነገር የማስቀረት እድል አላት። ምክንያቱም ያፌት ላይ በጣም በቅርበት ስለሚገናኙ ማለት ነው። ስለዚህ ናታን ሀሳቡን እንዲቀይር አድርገዋለች ቤዛ። ናታን አሁን ሀሳቡን ቀይሯል። መሸነፍ የለብኝም፣ ጎበዝ መሆን አለብኝ። ስለዚህ ይህን ሰርግ አስቁሜ ኤፍራታ ለምን እንደዚህ ልታደርግ እንደቻለች በደንብ መረዳት አለብኝ። የምወዳትን ልጅ አሳልፌ መስጠት አልፈልግም። ወዳም ሊሆን ስለማይችል በኋላ ሊጸጽተኝ ይችላል የሚለው ነገር በአእምሮ ውስጥ መጥቷል ማለት ነው። ቤዛም እንግዲህ ይህን ነገር እንዲያስብ እያደረገችው ነበር። በኋላ ይጸጽታል፣ ታገል፣ የተወሰነ ጊዜ ታገል፣ ኤፍራታ ልታፈቅረው አትችልም፣ አስገድዷት ነው እያለችው ነበረ። እንግዲህ ኤፍራታ ያን ነገር አለመናገሯ፣ ሚስጥር መያዟ እሷንም ሁሉንም ሰው እየጎዳና እየበጠበጠ ነው። አንደኛ ናታን እየተጎዳ ነው፣ ሁለተኛ እሷ ራሷ። በእርግጥ ሊጠቅማት ይችላል ያፌት ጋር መሆኗ፣ ያፌት ቤት ውስጥ መሆኗ እዛ ጋር የታሰሩ ልጆችን ለማውጣት ይጠቅማታል። ከያፌት አንዳንድ መረጃዎችን መውሰድ ትፈልጋለች። ሲቀጥል ደግሞ ያፌት የሚኖርበት ቤት የነናታን ነው። የነናታን ቤት የተወረሰው ደግሞ የናታን አባት ድሮ ብድር ስለነበረበት በዛ ምክንያት ነው የተወረሰው። ስለዚህ ኤፍራታ ያን ቤት ልታስመልስላቸውም ትችላለች። ስለዚህ ብዙ አድቫንቴጅ አላት። በእርግጥ ኤፍራታ እዛ ጋር መሆኗ ግን ደግሞ ናታንን ልታጣው ትችላለች። እዛ ጋር መሆኗ ናታንን ልታጣው ትችላለች። አድናለው ብላ ግን ደግሞ ህይወቱን ብታድነውም ልታጣው ስለምትችል ሰርጉ የሚቆምበት መንገድ እነዚህ እያመቻቹ ስለሆነ ኤፍራታ ደግሞ ሰርጉ እንዲቆም የምትፈቅድ አይመስለኝም። ምክንያቱም ብዙ ነገሮችን እያሰበች ነው። አንደኛ የናታንን ቤት ማስመለስ ትፈልጋለች። ሁለተኛ ነገር ደግሞ እዛ ውስጥ ያለ መረጃ አውጥታ ወስዳ ያፌትን ወደ መቀመቅ መወርወር ትፈልጋለች። ስለዚህ እነዚህ ነገሮች ማሳካት ስለምትፈልግ የግድ ማግባት እንዳለባት እያሰበች ይመስለኛል። እሱ አገባሽ ያለው ሲላት እሺ ስትለው ያው እሱ ደንግጧ እንዳያችሁት ምን ያሰባ ይሆን እያለ ነበር። ግን እሱ መረጃዎችን እንደቆላለፈ ሰራተኛዋ እየተናገረች ነበረ። መረጃ የምታገኝበትን መንገድ እየፈለገች ስለሆነ ትንሽ መቆየት የምትፈልግ ይመስለኛል። ቤቱም የተመቻት ይመስለኛል ኤፍራታን እዛ ጋር ግን ደግሞ እንዳይጋቡ የሚያደርጉ በዙሪያው ያሉ ሰዎች እንጂ እሷ ወዳና ፈቅዳ ማግባት ወስናለች። በቃ ኦልሬዲ ለማግባት ወስናለች ማለት ነው። በዚህ ቤዛና ናታን ሌላ ቀመር እየቀመሩ ነው። በዛ ደግሞ ቢኒያምና ዳግም የሆነ ነገር እናድርግ እያሉ ነበረ። እናትነትሽን የምናስረዳት ሰርጉም ደግሞ የሚቆምበትን መንገድ እንፈልግ እያሏት ነበረ ከገነት ጋር። ቢኒያም ምን አይነት መላ ይፈጥራል ብላችሁ ታስባለች? በሌላ በኩል ደግሞ ሔዋን አለች። ሔዋን እንግዲህ ከያፌት መረጃ ለመውሰድ ስትል እንግዲህ ራሷን አሳልፋ ለያፌት አጋቾች ለመስጠት ለማንም ሳትናገር ሄዳለች ማለት ነው። እንግዲህ አጋቾቹ ያግቷታል ወይስ ደግሞ በሆነ መንገድ ልታመልጥ ትችላለች? አንደኛ ሰርጉን ታስቆማለች የምትባለው ሔዋን ናት ማለት ነው። ሔዋን እንግዲህ ታግታ መረጃ መውሰድ እንጂ አሁን ማስቆም ትችላለች ብዬ አላስብም። እነሱ ካገቷት እንደውም እሷ የበለጠ ችግር ውስጥ
ልትገባ ሁሉ ይመስለኛል። መረጃ ለመውሰድ ስትል ራሷን አደጋ ላይ እየጣለች ያለች ሰው ብትሆን ሔዋን። ስለዚህ ሔዋን መታገት አለባት ብዬ አስባለሁ። የለባትም ብዬ ነው ማስበው። በውጭ ሁና ኤፍራታን መርዳት ካለባትም መርዳት እንጂ በመታገት እዛ ውስጥ በመግባትና መከራና ስቃይ ጽዋ በመቅመስ የሆነ መረጃ ማውጣት የምትችል አይመስለኝም ብዬ ነው የማስበው። እንግዲህ ኤፍራታና ያፌት ይጋባሉ አይጋባሉ የሚለውን ነገር ብዙዎቻችሁ እየጠበቃችሁ ስለሆነ፣ ግን ደግሞ በእርግጠኝነት አይጋቡም። ኤፍራታ ደግሞ እዛ ጋር መሆኗ በጣም ብዙ ጥቅም አለው። ለሷ ብዙ መረጃዎችን መውሰድ ትችላለች። ብዙ ነገሮችን ጥቅም ታገኛለች ከያፌት ጋር መቀራረቧ ማለት ነው። በዛ ጋር ናታንን ታድናለች። ግን ደግሞ ጉዳትም አለው። ጥቅም እንዳለው ሁሉ ጉዳትም አለው። ናታንንም ልታጠው ትችላለች ማለት ነው። በሌላ በኩል ደግሞ የሉሊት የወሬ ሱስ ማለት ነው። የወሬ ጠኔ አዙሮ ሊደፋት ነው ነው ምላችሁ እንዴ! ኤፍራታና ገነት እናትና ልጅ መሆናቸውን ለቤዛ ነግራታለች። ቤዛ ግን እስከ ዛሬ ለምን አልሰማችም? ይህን ነገር አታውቅም ነበረ። አሁን ግን ቤዛ ምናልባት ሀሳቧ ልትቀይር ትችላለች። ናታን ልታግዘው ልትረዳው ነበር። ግን ደግሞ ይሄን ነገር ስትሰማ ቤዛ ምናልባት ሀሳቧን ከቀየረች እንጂ ልታግዘው እየሞከረች ነበር። ሰው ሉሊት እንግዲህ የወሬ ጠኔዋ ገነትን በዚህ ነገር አስፈራራለሁ ብላ አስባ አቅዳ እየተደሳሰተች ስትመጣ ነገሩ ሳይሳካላት ሲቀር እናትና ልጅ መሆናቸውን ኤፍራታ እንደሰማች ስትሰማ እሷ ያሰበችው ለኤፍራታ እናገራለሁ እያለች ገነትን እያስፈራራች የተለያየ ነገር ማድረግ ካሁን በፊት እሷ ያደረገችባትን ነገር ሁሉ ማድረግና መበቀል ነበር የምትፈልገው። ግን ደግሞ ያ ነገር ሳይሆንላትና ሳይሳካላት ሲቀር እንግዲህ ራሷን ስታ አልጋ ላይ ወድቃ ነበረና ሉሊትስ መጨረሻው ምን ይሆን የምታስፈራራበት ነገር ነበር የምትፈልግ አገኘው ብላ ስትደሳሰት፣ ግን ደግሞ ወዲያውኑ ሀዘን በሀዘን ሆናለች ማለት ነው። እዛው ላይ ራሷን ስታ ወድቃ ነበር ማለት ነው። ሉሊት መጨረሻው ምን ይሆናል እያላችሁ ብዙዎቻችሁ እያሰባችሁ ይሆናል ብዬ ነው ማስበው። እንግዲህ ወረኛ መሆን ይሄ ነው ጉዳቱ ማለት ነው። የወሬ ጠኔ አለብሽ ሉሊት ተብያዋ ማለት ነው። ኤፍራታ አሁን ላይ እያሰበች ያለችው እነዛ ልጆች እንዴት ማውጣት እንዳለባት እንጂ የገነት እናትነት ብዙ ነገር እያሳሰባት አይደለም። ምክንያቱም አንድ የሆነ ነገር ነው ብላለች። አሁን በብዙ ነገሮች ስለተጠመደች የገነት እናትነት ለሷ ብዙም እያሳሰባት አይደለም። አሁን እያሰበች ያለችው ሰርጉ እንዴት ማስቆም እንዳለባት፣ ከዛ ቤት እንዴት መውጣት እንዳለባት፣ ናታንን ማዳን እንዴት እንዳለባት፣ ሲቀጥል ደግሞ እነዚያ የታሰሩ ልጆችንም እንዴት ማዳን እንዳለባት በሀሳብ ጥምድ ብላ ነው ያለችው። አሁን የገነት እናትነት ብዙም እያሳሰባት አይደለም። ገነት ግን በዛ ጋር በጣም እየተጨነቀች ነው። በመደበቋ ኤፍራታን በስልክም ስለማታወራ ስልኩንም ያፌት ስለቀማት ገነት ጭንቀት ላይ ናት። ኤፍራታ ግን ብዙም ኬር አልሰጠችውም። እያስጨነቃት ያለ ሌላ ነገር ስላለ ማለት ነው። በሌላ በኩል ሰራተኛ ሆና ያለችው ያፌት ቤት ያለችው ልጅ እንግዲህ ለማን እንደምትሰራ ሁላችንም አናቅም። ግን ብዙዎቻችን ግምታችን ለኤፍራታ ነው የምትሰራ እያለ ነው። ግን ደግሞ አይታወቅም። ምክንያቱም ያፌት ብዙ ሴቶችን ስላገተ ለሌላ ሰው ሰላይ ሆና ገብታ ይሆናል። ያው ያፌት ከኤፍራታ ጋር ሲያወራ ሁሌም ትቀርጸዋለች። ይህ ነገር ደግሞ ለኤፍራታ ነው የምትሰራ ብለን እንድንጠራጠር ያደርገናል። ሰው እንግዲህ በቀጣይ ክፍል የምናየው ይሆናል። ልጅቷ ለማን ትሰራለች? ምን አይነት መረጃ ያፌትን አውጥታበት ወደ መቀመቅ ተወረውረዋለች? ወይስ ደግሞ በዛ ሔዋን ታድናታለች? ወይስ ያፌት ናታን እጁን ለፖሊስ ሰጥቶ የፈለግከውን አድርገኝ ብሎ ኤፍራታን ከዛ ሳት ያወጣታል? ምን ይፈጠራል? ግምታችሁን እስከዛው አስቀምጡ። ባይ ባይ። ወዳችኋለሁ።